ነዳዲ ዝጽዓና መራኽብ ኣብ ጅቡቲ በጺሕን ኣህጉራዊ ማዕከን ገንዘብ IMF ኣብ ሃገራት ወሽመጥ ዓረብ ዘሎ ዘይምርግጋእ ንኢኮኖሚ ሃገራት ቀርኒ ኣፍሪካ ኣብ ሓደጋ የውድቖም ዘሎ ኣጠንቂቑ እዚ መጠንቀቕታ ዝመጸ ሰለስተ ዓበይቲ መራኽብ 143,000 ሜትሪክ ቶን ናይ ነፋሪትን ናይ መካይንን ነዳዲ ሒዘን ኣብ ወደብ ጅቡቲ ኣብ ዝዓለባሉ እዋን እዩ እቲ ማዕከን ኣብ ዘውፅኦ መግለጺ ሃገራት ቀርኒ ኣፍሪካ ኢትዮጵያ ሓዊሱ ምስ ሃገራት ዓረብ ብዘለዎ ናይ ንግዲ ምትእስሳር ይጽለዋ ኣለዋ ብሰንኪቲ ኣብቲ ዞባ ዘሎ ጸገማት ዋጋ መጓዓዝያ ይውስኽን ናይ ንግዲ ስራሓት ይዝሕልን ከም ዘሎን እዚ ድማ ዋጋ ነገራት ንኽውስኽን ዕብየት ኢኮኖሚ ንኽደክምን ይገብር ኣሎ ኣብዚ ሕጂ እዋን ኢትዮጵያ ጽንኩር ሕጽረት ነዳዲ ይርአ ኣሎ ብፍላይ ድማ ሕጽረት ናፍታ ንመጓዓዝያ ኣሕምልትን ፍረታትን ስለ ዝዓገቶ ሓረስቶትን ነጋዶን ዓቢ ክሳራ ይበጽሖም ኣሎ ሓደ ኩነታት ዝከታተል ሰብ ከም ዝገለጾ እቲ ናይ መጓዓዝያ ስራሕ ዳርጋ ደው ኢሉ ከም ዘሎን መካይን ነዳዲ ንምርካብ ኣብ መንገዲ ተሰሪዐን ይውዕላ ከም ዘለዋን ይገልጽ እዚ ድማ ፍርያት ሕርሻ ካብ ገጠር ናብ ከተማ ንኸይመጽእ ይዓናቕፎ ከም ዘሎ ይሕብር ኣብ ዝመጽእ ሰሙን በዓል ፋሲካ ስለ ዝኾነ ሰባት ብዙሕ ምንቅስቓስ ዝገብሩሉ ግዜ እዩ እዚ ሕጽረት ነዳዲ ዋጋ ኣቑሑት ንኽውስኽን ሕጽረት ንኽፈጥርን ክገብር ከም ዝኽእል ክኢላታት ይገልጹ መንግስቲ ብባቡር ገይሩ ኣቑሑት ንምምጻእ ይጽዕር እኳ እንተሃለወ እቲ ባቡር ዘውረዶ ኣቑሑት ናብ ዓዲ ንምክፍፋል ግን መካይን የድልያየን ሕጽረት ነዳዲ ድማ ነዚ ስራሕ እዚ የጸግመሎ ብዘይካዚ ብሰንኪቲ ኣብ ባሕሪ ዘሎ ጸገማት ዋጋ መዳበርያ ይውስኽ ስለ ዘሎ እዚ ድማ ዋጋ መግቢ ንኽውስኽ ጠንቂ ይኸውን ኣሎ በቲ ካልእ ወገን ካብ መወዳእታ ወርሒ መጋቢት ጀሚሩ ሰለስተ መራኽብ ነዳዲ ሒዘን ጅቡቲ በጺሕን ኣለዋ እተን መራኽብ ካብ ህንድን ስዑድ ዓረብን ኦማንን ዝመጻየን እዚ ሓድሽ ዝመጸ ነዳዲ ንመንገዲ ኣየር ኢትዮጵያ ጽቡቕ ዜና እዩ እቲ መንገዲ ኣየር ንሃገር ዘድሊ ናይ ወጻኢ ባጤራ ማለት ዶላር ዘምጽእ ትካል ስለ ዝኾነ ስርሑ ንኸይቋረጽ እቲ ዝመጸ ነዳዲ ነፋሪት ክሕግዞ እዩ ኣህጉራዊ ማዕከን ገንዘብ ከም ዝገልጾ እቲ ኣብቲ ዞባ ዘሎ ኩናት ወይ ግጭት እንተቐጺሉ ዋጋ ነዳዲ ከም ዝውስኽን ኣቕርቦት ኣቑሑት ከም ዝመዛበልን ክገብር እዩ እዚ ድማ ንደቀቕቲ ነገራት ዝያዳ ጸገም ክፈጥር ስለ ዝኽእል ሓገዝ ከም ዘድልየን ገሊጹ ኣባላት ብርጌድ ንሓመዱ ኣሜሪካ ንኽሲ ህግደፍ ንምምካት $48,000 ኣዋፂኦም ኣብ ኣሜሪካ ዝነብሩ ኣባላት ምንቅስቓስ ብርጌድ ንሓመዱ ነቲ ብወገን ስርዓት ህግደፍ ዝተመስረተሎም ክሲ ንምምካት $48,000 ከም ዘዋጽኡ ተገሊጹ እዚ ገንዘብ እዚ ነቲ ህግደፍ ብጠበቕኡ ኣቢሉ ዝጀመሮ ናይ ቤት ፍርዲ መስርሕ ንምብዳህን ንሕጋዊ ምክልኻልን ክውዕል እዩ ሎም መዓልቲ ናይ ብሓቂ قوت ዝኾነ መዓልቲ ውዒልና እዚኦም ትርእይዎም ዘለኹም ፍርቆም ከማን ሰዓት ኣኺልዎም ከይዶም በር ካብዚ ዝብርክት ህዝቢ ነይሩ ህዝቢ ሲያትልን ኣህዋትና ካብ ፖርትላንድን ተጓዒዞም መጺኦም ማለት እዩ ስለዚ ሲያትል 50,000 ኮነ እቲና ታርጌት ኢሉ ዝመደቦ ዳርጋ ቀሪብና ያለና ኢንፋክት ሓሳቡ ቀይሩ ነዚ ምዕባለታት ዝሪኡውን ኣብ 100,000 ኮነ ኣቱለና ዝብል ቁልጽ ፍቃድ ወሲዱሎ ማለት እዩ ስለዚህ ጠቅላላ ሎም መዓልቲ ብሲያትል ዝኣተወ ናይ ሎም መዓልቲ ጥራሕ 43,000 ኣቲና ክቡራት ኣኽዋት ካብ ፖርትላንድ ከዓ 3,500 ዝኾን ሽሻይ ሒዞምና መጺኦም ስለዚ ናይ ሎም መዓልቲ እቶትና 46,500 በፂሕሎ ማለት እዩ ከምቲ ዝዝከር ስርዓት ህግደፍ ኣብ ዝሓለፈ ግዝያት ብመንገዲ ጠበቑ ኣቢሉ ንኣባላት ብርጌድ ንሓመዱ ክኸስስን ከፈራርሕን ምጽንሑ ይፍለጥ These are people who are trying to attack the Eritrean government directly and they're trying to do it here and they go from city to city and out of the country to attack. So you've got to be very clear about that. So when we bring these lawsuits everyone that we've named is going to have to come to Seattle and present themselves to the court, which means they're going to have to hire lawyers, they're going to have to have transportation, they're going to have hotels, and they're going to be seeking money from someplace. Now what we are doing, we are going to go after their homes.
We're going to go after their savings accounts. We're going to go after their businesses. I know one of them has a gas station. One's a professor. Others own homes. We're going to go after them directly, financially, and we're not going to stop. We're going to chase them and find them from wherever they're at, because that's the only way that they're going to stop. Up to this point, there's been no consequence. But, as I said, I'm the bad guy, and there's a consequence now. ፕሬዝደንት አሜሪካ ዶናልድ ትራምፕ ንኢራን ብትሪ አጠንቂቑ። ዓርቢ ዝወደቐ ናይ አሜሪካ ፓይሎት ካብ ኢራን ብወተሃደራዊ ስርሒት ድሕሪ ምድሓኑ ፕሬዝደንት ዶናልድ ትራምፕ ነዚ ስርሒት ስዒቡ ንኢራን ብትሪ አጠንቂቕዋ። ትራምፕ ንወሽመጥ ሆርሙዝ ክፈትዎ እንተዘይኮይኑ ኣብ ሲኦል ክትነብሩ ኢኹም ተዓዘቡ ክብል ጽሒፉ። ትራምፕ ነቲ ዝደሓነ ፓይሎትን ነቲ ዘውፅኦ ፍሉይ ሓይልን ብምምስጋን ኣብ መርበብ ሓበሬትኡ ሶሻል ትሩዝ ከምዚሉ ጽሒፉ። ነቲ ከቢድ መውቃዕቲ ዝወረዶ ጅግና ካብቲ ዓሚቕ ኣኽራናት ኢራን ኣውፂና ኣለና። ሰራዊት ኢራን ንዕኡ ንምርካብ ብዙሕ ይፍትኑን ይቐርቡን ነይሮም። ከምዚ ዓይነት ሓደገኛ ስርሒት ብዙሕ ግዜ ኣይፍተንን እዩ ክብል ጽሒፉ። ብተወሳኺ ትራምፕ ጽባሕ ሶኒ ምስ ላዕለዎ ሰበስልጣን ሚኒስትሪ ምክልኻል ኮይኑ መግለጺ ከም ዝህብ ኣፍሊጡ። ኣምላኽ ንጀጋኑ ወተሃደራትና ይባረኽ ድማ ይብል። ትራምፕ ቀጺሉ ኣብ ዝበሎ ኢራን ኣብ ቀረባ ግዜ ብርቱዕ መጥቃዕቲ ክጽበያ ከም ዝኾነ ብምግላጽ ሰሉስ መዓልቲ ናይ መደበር ኤሌክትሪክን ድልድላትን መጥቃዕቲ ክኸውን እዩ። ከምኡ ዝበለ መጥቃዕቲ ተራእዩ ኣይፈልጥን። ነቲ መንገዲ ባሕሪ ክፈትዎ እንተዘይኮይኑ ኣብ ሲኦል ክትነብሩ ኢኹም ተዓዘቡ ክብል ጽሒፉ። ኣብ መወዳእታ ድማ ምስጋና ንኣላህ ይኹን ዝብል ቃል ወሲኹ። እዚ ፕሬዝደንት ትራምፕ ሎሚ ዘመሓላለፎም መልእኽቲ ንብዙሓት ሰበስልጣን ዋሽንግተን ኣሰንቢዱሎ። ኣባል ሰልፊ ሪፓብሊካን ዝነበረት ማርጆሪ ቴይለር ግሪን ፕሬዝደንት ትራምፕ ተጸሊሉ እዩ ክትብል ገሊጻቶ። ንሳ ኣብ ኤክስ ኣብ ዝጸሓፈቶ መልእኽቲ ኣብ መዓልቲ ፋሲካ ከምዚ ዓይነት ጽሑፍ መጽሓፍ ዘሕዝን እዩ። እቶም ክርስቲያን ኢና ዝብሉ ሰበስልጣን ምምሕዳሩ ኣብ ቅድሚ ኣምላኽ ተንበርኪኾም ይቕረታ ክሓቱ ይግባእ ኢላ። ሓደ ካብ መራሕቲ ሰልፊ ዲሞክራት ዝኾነ ቻክ ሹመር ብወገኑ ርሑስ በዓል ፋሲካ ይኹነልኩም ኣሜሪካውያን፣ ህዝቢ ናብ ቤተ ክርስቲያን ክኸይድ ከሎ ፕሬዝደንት ሃገር ግን ኣብ መርበብ ሓበሬታ ከም ሓደ ንባዕሉ ዘይቆጻጸሮ ዕቡድ ይጽሕፍ ኣሎ ኢሉ ነቒፉ። No longer, he has just threatened Iran in extraordinary graphic terms, giving the Iranian regime just over a day to either make a deal, reopen the Strait of Hormuz, or face hell. If your children are watching, be warned, the president did not use polite language. Quote, Tuesday will be Power Plant Day and Bridge Day, all wrapped up in one in Iran. There will be nothing like it. Open the fucking strait, you crazy bastards, or you'll be living in hell. Just watch. We should note that destroying civilian power infrastructure is generally considered to constitute a war crime under international law, though the president could argue that the infrastructure has dual use and also is utilized by Iran's military. Let's get right to...